ሰው ፌመስ ሆነሽ ሰው በተሰደበበት ላይ ሄደሽ ሪፖስት አታረጊ። ሪፖስት ስታረጊ ከዛ ሰው ጋር የመጣ ሰው ኦኬ እኛን ለመንካት ነው ብሎ ብዙ ነገሮችን ሊያደርግ ስለሚችል፣ ይሄ ደግሞ ጠላት እስካላት ድረስ ወዳጅ እንዳላት ሁላ ጠላት አላት አይደል? ጠላቶች ደግሞ ይችን ነገር ፈልገው ያዟዙሯታል። ገባሽ? በዚች ነገር ለመጣል እየሮጡ ይሄዳሉ ለማለት ፈልጌ ነው። ይሄ የወንድ ጥገኛ የሆኑ ተያቸው። እነሱ ብዙም እነሱ ናቸው ይሄን ነገር እንደሚያደርጉ እርግጠኛ ሆነን እናምናለን። እና የበታችነት ስሜት የሚሰማው ሰው ዘላለሙን የበታችነት ስሜት እየተሰማው ስለሚሄድ ማለት ነው። ለዛ ብስኩት የትኛው ፋሚሊ እንደሆነች እንድታመጡልን እንፈልጋለን። ብስኩት የፖሰተችውን ነገር ማጥፋት አለባት። ብስኩት ማለት ነው። ብስኩት የምታያትልሽ እኛ ፌክ አካውንት ካልሆነ ብስኩት የኛ ትክክለኛ ፋሚሊ አንድ ፋሚሊ አለች። እሷ ልጅ ይሄንን አሰራም ፌክ አካውንት ካልሆነ አምጧትና እንያት። ምክንያቱም ማንም ሰው ለማየት የጨረቃን ፋሚሊ ለማየት ከስራ አለ እኛን ተከትሎ የመጣና ብስኩትን አምጧትና ወይ አንዴማ ሂዱና ማለት ነው። አንዴ ዝም በሉ እስኪ ሂዱና ከታች ኮሜንት ምጽፉ ልጆች ብስኩቷ ምትሉ የእሷን ፕሮፋይል የእሷን እንትን አካውንት ስክሪንሾት አድርጉና አምጡና አስገብቻቸው እናነግሰዋለን። እሷ ልጅ ከሆነች የፋሚሊ ዋና እሷ እንደዚህ አይነት ስራ አሰራም። ስለዚህ ስክሪንሾት አድርጉና አንድ ቁጥር ጻፉና ያስገብቻችሁ ታወራላችሁ፣ ታሳዩናላችሁ ማለት ነው ልጅቷን። እኛ በስመ ብስኩት እዛችን የቱራይ ሸርብ እናደርግ አማሬቷ ምንድን ነው የሚፈጠረው? አይ ምን ችግር አለው? አድርገሻል አላደረግሽም ተብሎ ለመጠየቅ ይሄን ብዙ የሚከብድ ነገር አይደለም ይመስለኛል። ትናንት ራሱ የእንትን አይቻለሁ እሷ ይመስለኛል፣ ግን እስኪ አላጣራው መጀመሪያ ቀይት እንትኗ እኮ ብስኩቷ የምትሏትን ልጆች ጨረቃ ፋሚሊ ካላችሁ የእሷ ፕሮፋይል ሂዱና ሰርቻቸው ምን አደረገች ስትላቸው እሷንም ሰደው ያባረሩ ናቸው። እና ምናልባት ፖስታ ሊሆን ይችላል፣ እስኪ አላየሁትም። ግን ትናንት ምሷን ድምፅ የዘብስቆ ምናምን የልጅና ዛሬም እንደዛው እያለች ሄደች ልጃለች። ዛሬ እኛን ገስት ላይ ገብተን ማለት ነው የጨረቃ ፋሚሊ ገስት ላይ ገብተን ስለ ግምጃ ብዙ ያወሩን ልጆች አሉ። ኮሜንት ላይ ማለት ነው ገስት ገብተው እኔ ቀጥንቱን ብያታለሁ። እግዚአብሔር ወላሂ ዛሬ ማለት እንደምትሳደ አንዷ በቃ ሴት ልጅ የማይሳደበው ማለት ነው አትመጥናትም። ጨረቃ ፋሚሊን አመጥንም ግምጃ እያሉ ያወሩ ልጆች አሉ። ለምን ያስሚንዬ ልንገርሽማ፣ አሁን የጨረቃ ፋሚሊ የተናገሩሽንም በተመሳሳይ የአሁኑ ችግር ይፈታና እንደዚያው ሳታያት ታውራ እነሱም ጋር ገብታ ታሳርፋቸዋለን። ልክ ዝማታ እናንተን ተናግራ ችግሩን እንደምፈታ ሁሉ እነሱም ጋር ጨረቃ ፋሚሊም ጋር ገብታ እንዳርፉና የተሳሳተ ነገር እንዳያወሩ ታደርጋቸዋል። ገብቶሻል አይደለም? ስለዚህ ያስሚዬ አንድ ነገር ልናገር። አንቺ ወዳጅ ነሽ አይደል? የግምጃዬ ወዳጅ እስከሆንሽ ድረስ ግምጃዬ ስትነካብሽ ትናደጃለሽ፣ ትሳደቢያለሽ፣ የፈለግሽውን ታወሪያለሽ አይደል? ላይክ እንደዛ ሁላ ሀይሚ ስትነካ ደግሞ የጨረቃ ፋሚሊ አይተው ተግባባን አለ። ይሄ ነው አሁን እየተፈጠረ ያለው እየተመታታ ያለው በዛም በዚህም ኦዲየንስ ነው እንጂ እነሱ እኮ ተዋደው እየሰሩ ነው አይደል? ተዋደው እየሰሩ ነው። እኛ ነን ማለት የምረግጠውን ሴት ማለት ነው። ካሁን በኋላ እንደዚህ የምረግጠዋን ሴት አንድ እኔ ልርገጣቸዋል። እኔ ረግኳት ልጅ አንተ ፕሮፋይል አለጥፎ አሳርፉልን። በቃ እናንተ የረገጠችዋለሽ እንደዚህ አድርጋናለች። አሁን ደግሞ ዛራ ይጅና ማን ነው ውስጥን ልጅንም ማን እስኪ ምንድን ያልሽ ሰምሬ ማን እንዳዋስወጣና ላስገፋሽ አንድ ሰው ወጡ ላስገፋት ያወጣሉ። ችግር የለውም። ጸይዋ ተቀመጫ አንቺ ሞዴሬተር እኮ ሰጥሻለሁ። ማነሽ ማንከራች ማለት አምጧትና ያለውን ነገር እንጠይቃት። ሰላም ሊፈታብሽ ተመለከተችው ነው ዛሬ ጦርነቱ የተፈጠረው። ሰብና ግቢ አንዴ በቃ ዛሬ አስማማቸው። ኧረ በስመ አብ እኛ ሰብሳችሁናል። በእናታችሁ ሰብል ማን ነው እንዳመጡ የምትፈልጊውና ሰላም እንዴት ነሽ? ንገሪያትና ታምጣት። ሳታያት ሰላም እንዴት አንተ ራሱ አንድ ፋሚሊ ይፈልጋል። ሳታያት አታወራም። ማን ነው ለማለት እንዴት ነሽ? ሰብል አይሰማም። ይሰማል። ማናት የምትፈለገው?
ትላንትና ከትላንት ጀምሮ ጨረቃ ፋሚሊ ውስጥ እኮ ልጅ ሳምሪ የምትባል ልጅ ናት ነገር ያነሰች በእኛ ፋሚሊ በአዳኞች ውስጥ ማለት ነው። ሊቧ ቤቲ ገብቶ አረጋጓት፣ ነገሩን ምናምን አስረዷት እና እምቢ ብላ ጨረቃ ፋሚሊ ውስጥ በጣም ነገር እየፈለገች ያለችው እቺ ልጅ ሳምሪ የምትባል ልጅ ናት። ከትላንት ወደ ራሱ ጨረቃ ፋሚሊ ምንም ነገር አላወሩም ነበር፣ ግን እሷ ናት ያው ሲሟን ከማታ ጀምሮ ራሱ ከጌም ከተጫወቱ ቀን ጀምሮ እንኳን አድራለች ላይፍ ላይ አልወጣችም። ምንም ሲነግሯት ምናምን አልሰማችም። እሷ ናት ነገር እያባበሰች ያለች። እሷን እናንተ አረጋጓት፣ አውሯት ሁላችሁም ማለት ነው። ጨረቃ ፋሚሊ እኮ ገስት ላይ ያስገብታ ነው ፋሚሊ ያስገብታ ነው ምትራገጥ የነበረ እና ደግሞ እንትን ነው ጓደኛ የሰድበውብኝ ቤቲ ይሄ የተሳደቡትን ልጆች ከአዳኞቹ መሀል ወይ እኔ ጋር ወይ ቤቲ ጋር ብዙ ልጆች አሉ፣ ወይ አመላ ጋር ሼር አርጉና እኛ እነሱ ማናት ከጨረቃ ፋሚሊ ያስሚን ማናት? ልጅ ሳምሪ አለችሽ እኮ ልጅ ሳምሪ የምትባል ልጅ ሸራ አድርጉላትና ትምጣ። ኦኬ እሱን ችግር የለውም ታመጣታለች። ግን አሁን የእናንተ የተባለችውን ብስኩቷ ትምጣና ችግሩ ይፈታና ልሳን መታ ደግሞ የምትናገረውን ትናገራ። ችግር የለውም በዛ በኩል አትሰቡ፣ ሁሉ ነገር ይፈታል። እስኪ አሁን የእናንተ ትምጣና ችግሯን ትፍታው። ድሮም ይከታተላሉ። ጨረቃ ፋሚሊ በጣም ምርጥ ልጆች ናቸው። እሷ ታስጠፋታለች። ችግር የለም። እሺማ የብስኩት እንትና ካለ ይሸራልላት እስኪ ሳብ አስተካክልና ብስኩት እኔ እኮ የትኛዋ እንደሆነች አላውቅም። ወላሂ ላዚም ብስኩት ምንም የለማ ብስኩት የለም ወይ እኛ ብስኩት አለችም። በነገራችን ላይ እንድንተማመን አምጧትና ምን ጠይቃትን ብስኩትን እስኪ የምታውቋት ሸራላ በውስጥ አውሯት የኔ ወዶች፣ ከውጭ ያላችሁ ማለት ነው። ከመቶ ሰው አለ። ብስኩት እኮ ናቸው ማሮች፣ ሁለት ብስኩት ናቸው ያሉት። የኛ ብስኩት እኮ አሁን ይኸውልሽ የእናንተን ብስኩት አሳዩን። አምጥታችሁ የእናንተን ብስኩት ስታሳዩን ማለት ነው ያችኛዋ ብስኩት የማን ደጋፊ እንደሆነች እናውቃታለን ማለት ነው። ገባሽ አይደል? አሁን ማወቅ አንችልም። እናንተ ናችሁ ለይታችሁ የምታውቁት። ምክንያቱም እኛ አሁን የጨረቃ ፋሚሊ እንዲህ ናቸው ብትሉ ብታመጡ ወይ ይችኛዋ እኮ እንዲህ ናት ብለን እናስረዳቸዋለን። ገባችሁ አይደለ? የቦቼ ናት የምትሉ የቦቼ እንደሆነች የምናውቀው አምጥታችሁ እዚህ ጋር ስታመጧት ነው። ፌክ አካውንት ይችናት ያለ የለም ከኛ ፋሚሊ ማለት ነው። የቦችናት ሳይሆን ፌክ አካውንት አሁን በእኔ ስም ሊከፈት ይችላል። ፌክ አካውንት በስም ያስምን እንደዚህ አረገ እኮ ይኸውልሽ ያችኛዋ ስንት ፎሎወር እንዳላት እኔ እችኛዋ ስንት ፎሎወር እንዳላት እንዲህ እኩል እንለይ እንችላለን እኮ። እሺ ካለሽ ስንት ፎሎወር እንዳላት የብስኩት ስንት ፎሎወር እንዳለ ደግሞ እንትን አይ ሳራ ዛሬ ሰማሻል። ሲጀመር ሞታለች፣ ሀይሚ ሞታለች ብላ የፖሰተች ልጅ ሁሉ አለች ከአዳኞቹ። ወይ ያስሚኔ ሀይሚ ሞታለች ብላ ያለችው እንትን አለ። አሁንም ፈልጋችሁ እሷን ማምጡና ማጥፋት አለባት። አሁን በፖስት ሳይሆን ማለት ነው። እኔ ብስኩቷ ውዴ ፎሎ አይደለችም። እስኪ ሜሽን አድርጉልን ካለ ብስኩቷ የጨረቃ ፋሚሊ ታዲያ ብስኩት ብላችሁ የለና ሀይሚ ሞታለች ብላ የፖስተችውን ሸር አድርጉልና ችግሩ እንዲፈታ ከፈለጋችሁ። ሀይ ሸር ያስሚ አንቺ የለሽም። ምን እኮ አዲስ ስለሆነ አልመጣልኝ ብላ ነው የለሽም። በዛኛው ስልክ እያየኋን ነበር አለሽም። እስኪ ኤሮ እንትን ብስኩት ብለሽ ሰርች አድርጊውና የሁለቱ አካውንት መጣልሻል። የማንኛውም እንደሆነ ፎሎወር ነው። እናንተ ደግሞ ጨረቃ ፋሚሊዎች ደግሞ እንደዛው ስንት ፎሎወር እንዳለ ነገር ያላችሁ በጣም ሁለቱም ጋር እንትን አለ ማለት ተመሳስለው የሚያደርጉት ሰው ሊኖር ይችላል። ግዴታ ስም ተመሳሰለና እነዛ ናቸው ማለት አንችልም። እኔ ብስኩት ወላሂ ደስ ታደርጋለህ ብዬ አላስብም። ብስኩት ከሆነች ደግሞ ፎሎወር ስንት እንደሆነ ማንም የለም። እኔ ፎሎወር አይደለችም እሷ ፎሎወር አድርገችኝ። ችግሩ እኮ እሱ ነው እንዴ ያስምን እንዴ ብስኩት ፎሎወርሽ አይደለችም።
እዚህ ጋር ግን ያስሚንዬ ጥያቄ አለኝ። አንቺ ፎሎሽ ካላደለኝ እሷ ጋር የማትገናኝ ከሆነ እሷ አለመሆኗ እንዴት ታውቂያለሽ? ስለዚህ ትምጣና ትጠይቅ። 2 ብስኩት የፌክ አካውንት እንደሆነ አልሽ ቅድም አይደለ እኮ? እሺ እሷ አለመሆኗን አንቺ እኮ አሁን ፎሎሽ አይደለችም። ታዲያ በምን ታውቂያለሽ ውዴ? ትምጣና እንትን እንበላ። አንቺ እኮ እንትንሽን ታውቂያለሽ እንዴ? ሞዴል ዋና እንትኖችሽን እኮ ታውቂያለሽ። አሁን ሲኖር ታረገሽ ብሽ ታምናለሽ እንጂ ሲኖራሽ ታምናለሽ። ፎቶ ዘቀዘቀሽ ታምናለሽ። ብስኩት እኮ ሲኖ ማለት ነው። ምንድን ናችሁ እኮ ቤቷን ታደሸር አድርጉልና። እኛ እኮ አሁን የተቀመጥነው እኮ ያስሚን ችግሩን ለመፍታት ነው እኮ። ሸር አድርጉልኝ እኮ እያልኩ ነው። እንደገና ደግሞ ሲቀጥል የእናንተም ሸር አድርጉላትና እንጣ ሁለቱም ማለት አንድ ላይ እስካሁን ምንም አጥፍታለች እያሉ ነው። አጥፍታለች ያ ማለት አድርገው ነበር ማለት ነው። ወሮላን ንገሩን እስኪ የትኛው እንደራሱ ሸረልክ? እዚህኛው ምንም የለም ቤቷ ታታታረ ማይሰማሽም። እያመጣው ነው። ብስኩት አይደለች የምትሉት? እኔ ብስኩትን አውቃታለሁ። ብስኩት ማለት ቀይ ሻሽ ያደረገች ናት አይደል? ብስኩት ማለት ጋይስ እንዴት ራሷ ነች የምትወስዳት። ፎሎር ያላት ቆይ ሌለሽ ምክንያቱም ሃይሚን ቆይ አለ ቆይ ላሳያቸው 16,000.4 ያላት ሃይሚን አልተሳደበች የምትይው ላሳይሽ በትልቁ አድርጊ። ስክሪን ሹን ታጥቂስ እንትኑን አሳይኝ። ይሄ ዩዘር ነው በኋላ የመጣች ምናምን ትሆናለች የሆነ ነገር እኮ ታሳየን ታርጋችሁ የሆነ ሲሟን እና ፕሮፋይሏን እናያለን። ይኸውልሽ ይኸው አህያ ነች አለቻት። እቺ አይደለች እንደ ብስኩት ማለት እቺ አይደለች? ብስኩት ማለት እቺ ናት አይደል? ብስኩት እኮ 2 እና 3 ናቸው። አላየት ናቸው። እኔ እንትና ጋር ሼር እናደርጋለን ማለት ነው። እናደርጋለን ያወራሉ፣ ሁሉም ይመጣሉ። እስካሁን ድረስ ሃይማኖት ታደሰ ከወንድሞቿ ጋር የራሱ ጠንቀቅ ብላ አልሰራችም። ጀግና ሴት ናት። እሷ እንደሰደበች አያ እንዳለች አያ አይደለችም። ካልገባች ካላየች ቪዲዮ የቡታጅራ ሰዎቹ እንዴት እንደሚያደርጉት እንዴት እንደ ጀግንነት የሚያሳዩት ኩሩ ሴት ሄዳችሁ ማየት ትችላላችሁ። እዚህ ሃይማኖት ታደሰ ሲጀመር አያ አትባልም። እሺ እናገርሽ ብዬ ነው። ቤቲ አንድ ነገር ልንገርሽ። እንደዛ ከሆነ ደግሞ የእኛም ግምጃ ማንም የማትመጥናት የምትመጥናት ተብላ እንድትሰደብ አንፈልግም። ግምጃ አይደለችም። አንድ ሰው አዳኞቹ ግምጃ እኮ ቤት ግምጃ እኮ እነሱ የሃይሚም እኮ የሃይሚም አሁን እዚህ ጋር አላወራ አፎዛይ ዛሬዬ ውረጅሽ እናቴ። እኔ በሌላ አካውንት በጓደኛዬ መጥቼ ነው በዛኛው ገባለሁ። ይሄ የራሴ አይደለም። የኔ ነገር ነበር ለከተማላኩ ሳይሆን ነገር ቆይ ማዝዬ ይኸውልሽ ነገር ልናበርድን የገባ ነው አይደለ? አንዳንድ ሰዎች አላችሁ ይሄንን እንትን የምታባብሱ ብስኩትን አምጡልን፣ ብስኩትን እናስጠፋ በቃ። እናንተም ደግሞ ያስሚንዬ ገስት ሰርተው ብሩክንና ግምጃይን አጣምረው ያመጡ ገስት የሰሩ ልጆች አሉ። ይሄ መደረግ አለበት ብለሽ ታምኛለሽ ያስሚን? ግምጃ የእሷ ፍቅረኛ አላት አይደለ? ይሄ ፎቶ ያድርገው የእሷ ፍቅረኛ አይደለ? 3ኛ 4ኛ ወገን ፍቅረኛ ተብሎ ይለጠፋል እንዴ? ስንት ነገር ነው የጻፈችው ነገር። እኔ በውስጡ መስመር እኮ የግምጃ ፋሚሊ ይዣቸዋለሁ እኮ በዛኛው አካውንት የሌላ ነው እንጂ የምመጣው ወንድ ሁሉ
የሚሰማሽ ሆነ አውቀው ነው እንዴ ያደረጉበናሽ ለማጣላት ነው አንድ ላውራ ማለት ስሙኝማ ሁላችንም ጥፋተኛ ነን። ወይ ማአዝነሽ አይደለም ጥፋተኛው ወይ ሁላችንም ጥፋተኛ ነን። ደግሞ ግብዳዬን እንትና መጥናት እንትና አትባልም። እሷም ራሷን የቻለች ክብር ያላትና ሀይሚም ራሷን የቻለች ክብር ያላትና ግን የሚወራው ወሬ በጣም ይዘገንናል፣ በጣም ያስጠላል። እንደዚህ አይነት ወሬ አይወራም። ለምንድን ነው እንደዛ? እናንተ አሁን እናንተ ያውቃችኋለሁኝ ተው ተይ ብላችሁ ፎቶ ሁሉ ያስነሳችሁ ናችሁ አውቃለሁኝ። ሁላችሁም አይደላችሁም ውስጣችን። እኛም ኮሳ ልጅ አለ፣ እናንተም ውስጡ ኮሳ ልጅ አለ። ሁሉ ፋሚሊ አይደለም። ግን የእሷንም ክብር እንደዛ ማድረግ የለባቸውም የእናንተ ፋሚሊ። የእኛም ፋሚሊ ማስቆም ያለባቸው ልጆች ያስቆማሉ። ጽፊውን ወቂ ሄመን ከአንቺ አልጠብቅም። የምትጽፊው ነገር እሷ አትመጥናትም ምናምን። እሷ ኦቨር የምትሄድ ልጅ ናት። ራሷን ራሷ አውቃ የምትሄድ ልጅ ናት። አይባልም ወላሂ ላዚም አይባልም እንደዛ። ቤቲን አስገቢልን እስኪ አንዴ፣ ቤቲን አስገቢልን ያስሚን። በ10 አርጊው ቤቱን ለምን በ10 አታረጊው? ማነሽ አንድ ቤቲን አስገቢልን። አንድ ቁጥር ጻፊልኝና በ10 አርጉት ነው ያልችልም። ሞዴሌተር አንድ ቁጥር ጻፊልኝ እንትና ሰብል ይግንጀ እኔ ልንገርሽ ደግሞ እኔ ልናገራችሁ አፉዛይ ያስሚን አንዴ ለሀይሚ ስጫላት ሳታተውራስ ቆይ ተረጋጊ ማዓዚ አንዴ ከታች ሞዲኔተር ምናምን ሰምት እስከምንወጣ ድረስ ለሳታተውራ ስጫትና ሞዲኔተር ለጊዜው ታስተካክለውና ችግር ልንገር ያስሚንዬ አንቺን እንድታስተካክል አድርግሽ እኔ ልንገርሽ። እሺ ራስሽን ሞዴሌተር እኮ ራስሽን እና ታስተካክሉ። ጸይማ ሞዴሌተር አለሽ ጸይማ ካልሽ አስተካክሉ። እኔ ያልችልበት ምንነት ሩቅያ እንድናስገባበት ማዕዚያ ወሬ ውዴ ምን ነበር ልታወሪ የነበረው? እሺ እኔ ወጣቸዋለሁ፣ ችግር የለም የኔ ውዶች፣ እኔ ወጣቸዋለሁ። እኔ ዛሬ አንድ ነገር ልናገርሽ ማለት ነው። እዚህ ጋር የእኛ ፋሚሊም አይደርሱም እነሱም እንዳይደርሱ ደግሞ ልናገርሽ ትራልሽ ራሱ አንድ እንትን ነች እሷ ራሱ ማለት ነው። ይሄው ከታች ያለች የነኛ ቡታጅራ እኛም ፋሚሊ ምረግጠች ናት። አንድ ያስሚን ሳታተውራን አስገቢያት። አንድ ቁጥር እየጻፈኝ ነው ማሪ። አንድ ሰው አውርጅና ትግባ ወይ እሱን አስተካክሉና አስገቧት። ሩቅያ በ10 አድርጌ ነው ማሬ እዚሁ ማለት እዚህ ጉዳዩን ለመፍታት እንትን የማይሉ ከሆነ ከይቅርታ ጋራ በኋላ እሺ፣ አልሐምዱ እሺ፣ ውረጅና ሳታተውራ ትግባና ያለውን ችግር እንፍታውና በቃ ሰላም ፈጥረን እንጫወት። አይመስላችሁም? ሳታተውራ አንድ ቁጥር ጻፊልኝ እስኪ። ጽፋለች አንቺ ኧረ አንቺን ለእኔ ሞዴሬተር አይደለም የሰጠሽኝ አይሰበም ስቤታለሁኝ። ወይ አንድ ቦታ አለ ኖ አንድ ቦታውን አስቀምጧ። ሳታተውራን ሳቧት። እሷ እኮ የገባቸው ቤቷን ገልብጣ ችግሩን ለመፍታት ነው ማሮቼ፣ ለሌላ ነገር አልገባንም ውዶቼ። አሁን እስኪ አሁን ተስተካክሏል፣ ኖርማል ነው። ከታች ያላችሁ ልጆች መልሳት መልሱ። ይሄው ንባይ አንድ የሚወጡ ከቻልሽ ምታንሽና ሳታተውራ መስኪ አውሪያት ማናት ምሳሌ ወዶቼ ደህና ናችሁ? ልባ እንዴት ነሽ? ሰላም ነው ወይ? ምን ተፈጥሮ ነው? ኧረ ብዙ ነገር እየተፈጠረ ነው። በመሀላችን ብዙ ሰዎች እየገቡ ነው። የእናንተ ኦዲየንስ ሲሆኑ አይሆኑ እኛ የምናውቀው ነገር የለም። የእኛም ኦዲየንሶች ደግሞ ከስርቱ ማለት የእኛ ጽድቅ ናቸው። ያለው ነገር እየተፈጠረ ያለው ነገር ምን መሰለሽ? ሞር ከእናንተ ልጆችና አብዛኛው ኦዲየንስ ያለ ፋሚሊ አንድ ናቸው። ገባሽ አይደለ? ጓደኛ አማሞች ናቸው። ከዛ በፊት እሷን ስትሳደብ ነበር። አሁን ላይ ደግሞ በኬዛ አጠላልፈው እያጣሉ ነው ያሉት። እነዚህኛዎቹ ልጆች አልገባቸውም። ገባሽ?
እኛ ጸጥ ያልነው ማለት ነው። ሁሉንም ነገር አቅቶን አይደለም። ታውቃላችሁ፣ ሀይሚ እህቴ ናት፣ ጉዳም እህቴ ናት። ገባችሁ አይደለ? በዛ መሀል አልገባም ብዬ ነው ጸጥ ያልኩት። ሁሉንም ነገር እያየሁ ነው ያለውን ድባብ፣ ሁሉንም ነገር እያየሁ ነው። እና ለምን አታርፉም ብዬ ትላንትና አስጠይቃቸው ምንድን ነው ያለችኝ? አናርፍም እናንተ እያደረጋችሁ ነው አለች። ግን በእኛ ቤት ግን ምንም አይነት ነገር የለም። እሺ እዚህ ጋር የእኛ ልጆች ካላችሁ ጓደኞቹ የምትባሉ ወይም የእኛ ፋሚሊዎች ካላችሁ አንድም ነገር መዘቅዘቅም ፎቶ መለጠፍ እንዳትሳደቡ። የፈለገው ማድረግ ይችላል። የፈለጉትን ያርጉ። አንድ ሰው ግምጃን ዘቀዘቃት ብላችሁ ሰድቧት ብላችሁ ፎቶ ፖስታችሁ ብናይ ያን ሰዓት እኛ የምናደርገውን እናውቃለን ማለት ነው። ስለሌለው የፈለገውን ቢሳድብ አያገባ ነው። ይስደቧት ግምጃን በቃ እሷ ፈቅድ ያለች የፈለጉትን ያክል ይርገጧት። አንድ ሰው መልስ እንዳትሰጡ፣ አያገባችሁም። ባለቤቷ ፈቅድ ያለች እርገጡ ይብላ። ምንም አያደርጉ። አውርታ ይቀራሉ ሲደክማቸው መላሽ ሲያጡ። ልጓዬ የተፖሰተ ነገር አለ ቢቻል የብስኩቱ አሁን አህያ እኛ እናስጠፋ፣ እናንተ ደግሞ የፖሰቱትን ታስጠፉ ከሆነ ማለት ነው። ያኛው ጓደኛ ስለሆኑ ገና ለገና ለምን ሲባል የሀይሚን ፎቶ ለጥፈው ለምን ሌላ ነገር ይሰራሉ? እነዚህ እኮ አድናቂ አይደሉም። ባይዘው አድናቂ የሆነ እኮ ማለት ነው እያከበረ ይሄዳል። የመጣውን እንጂ አይረቅም፣ አይዘቀዝቅም እኮ ምንም። ውዴ ልንገርሽ፣ ሲዘቀዝቅ ሰው ራሱን አይወክልም። ራሱን አንድ ነገር ልንገርሽ ማለት ያደረገው ሰማሻል። አንድ ነገር ልንገርሽ፣ የኛ ከኛ ፋሚሊ የሆኑ ሰዎች እንዳትረግጡ። የኛ ቤተሰብ የሆኑ ሰዎች አይነኩም። ከውጭ ፕሮፋይል ለብሰው መጥተው የሚረግጡትን ግን እንዳትናገሩን። እኛ ፋሚሊ የሆኑ ሰዎች ሀይሚን አይደለም ሌላ ሰው ላንነካ ቃል ገብተናል። አንድ ሰው አንነካም፣ ከአሁን በኋላ አንረግጥም። ለራሳችን ቃል ገብተናል። ማንም ሰው ተነካ መታችሁ ንገሩን። የኛ የሆኑ እርምጃዋን ራሷ ባለ ኃላፊነቱን ትወስዳለች ማለት ነው። እንዳትነኩ እኔ መስራት ነው የምፈልገው ብላ ተናግራለች። ማንም ሰው አይነካም። ተነካን እኛን ጠይቁን፣ ይቅርታም እንጠይቃለን። ከዚያም ደግሞ ራሷም ትናገራለች ያንን ሰው ማለት ነው። ማንኛውም ሰው እየተነሳ የፖስት እናንተ ናችሁ እያላችሁ የምታወሩ ከሆነ እኛ እዚህ ጉዳይ አንገባበትም። ጨርሻለሁ ማለት ነው። እሷን ደግሞ እንዲፈልጉ ያለውን ነገር ሀይሚ ሞታለች የተባለው ፕሮፋይል አንሱልን። ምክንያቱም የአዳኞቹ ፋሚሊ እና ልጅቷ ብስኩት የምትባለው ደግሞ አያ ብላ የጻፈችውን ሀይሚ ላይ ታንሳልን። ሁለት ይኸውልሽ፣ አንዱ ኦዲየንስ ሲቶ አንዱ ኦዲየንስ መተው አይቀርም። ምክንያቱም ማነው ሀይሚ ሞታለች ብሎ የፖስተው ከኛ ሸር አድርጉልን። የኛ ተፖስቷል። እሷን ሸር አድርጌልሻለሁኝ። እስካሁን ያያለች ብስኩቷ ናት ያለች ያለች ቤቷን ሸር አድርጌልሻለሁ። ያ ብስኩቷ ቀይ ሸርብ የለበሰች እሷን ደግሞ እናናገራታለን ማለት ነው። የእኛ ልጆች ረፉ፣ ምንም ነገር እንዳትሉ፣ የፈለጉትን ያክል ቢያወሩ መልስ እንዳትሰጡ። ጨርሻለሁ። አንድ መልስ እንዲፈለጉ ይርገጧት፣ ምንም ያርጓት። አሁን አንድ ነገር ልንገርሽ ልባዬ፣ እኛ ጋር ሄዶ ገስት ላይ አድርገው የዘቀዘቋት ለምንድን ነው እንደዛ የሆነው? ማናት ስሟ? የእናንተ ገጣሚ ናት መሰለኝ። እሷ ልጅ ባለችበት ገስት ሰርተው ሀይሚንና ማነው ብሩኬንና ግምጃይን ገስት ሰርተው ለምን ምን ማጣመር አመጣው? እንደዚህ ከሀይሚን ለይቶ ግምጃይን ከእንትና ጋር አይደረግም። ይሄ ብልግና ነው በጣም። ለምን እንድሰራ ነው የምንፈልገው እኛ ምክንያታችን ናት ግምጃይን። እንደዚህ ያደረገው ማን ነው? ከኛ አይደለም እንደዚህ ያደረገው ጀመሪያ ፋሚሊ አይደለም ውዴ። ያኔ ሳታውቋት ታውሩ አንዳንድ ጊዜ ማለት ነው። እንዲህ ሀዲያ ገጣሚ ሆነች እና ያችልኛ ከውጭም እኮ ፕሮፋይል ውዴ ጠንቅቀን ነው ብናቃት እናቃታለን። ትናንትና አምጥተን እኛ ራሱ አናግረናታል። መብቴ ነው ያለችው፣ ግን አወርዳለሁ ብላለች። እስካሁን ታውርድ አታውርድ ማውቀው ነገር የለም። አወርዳለሁ ብላ እንወረደች። ከጨረቃ ፋሚሊ ከውጭ እየመጡ የሚያሰድቡን ስለነሱ አያገባንም። ገብታ ማለት ነው ገብታ ግምጃዬ ጋር ገብታ ፎሎ እያስደረገቻት እኔ ግጥም እያነበበችላት ሀቢባ ትባላለች። ቴንኪዩ ከስራ ሀቢባ ሀዲ ረገጠች። እሷ ወለ ምንድን ነው ግጥሙን ይሄዱና ግጥሙን ማለት ነው ሸራርጉልኝ ግጥም
ፖስተውበት ነው ግጥሙ ነው እንጂ የፖስቱት ሌላ ሰዎች ናቸው። እሱ አይደለም የእሷን ግጥም ሰው እኔ ነኝ አለች እኮ ውዴ፣ እኔ ነኝ አለች እኮ አመል እኔ ነኝ አለች እኮ ራሴ ነኝ ያረኩት አለች እኮ አለች ራሴ ነኝ አለች እኮ ትላንት አስበላታል። በክብር እንጠፋፋ እኛም ተከባብረን እንኑር። ሁሉም ስራ እየሰራ ይኑር። አለቀ በቃ። ስራ እንደዛ ከሆነ ለምን እናንተ ግስ ቆይ ለምን እንደዛ ከሆነ እናንተ ለምን ግሩፕ ፈጥራችሁ እሷ ሀይሚም ሆነ ግምጃ የተናገሩት ነገር የለም። ከተጣላችሁም ኦዲየንስ የዘቀዘቋት እንትን ያሏትን የኦዲየንስ እንትን ብላችሁ መርገጥ እንጂ ግምጃ መርገጥ ምን አስፈለገ? ቤቱ ግምጃ ለምንድን ነው እነሱ ጋር የመጣችው እያሉት ለምንድን ነው እንደዚህ የሚሉት? ሴት ጓደኛ አያስፈልጋትም ከዚህ በኋላ እነሱ ጋር ታየናት በይቱ ምናምን እያሉ ብዙ ገስት ላይ ሁሉ ሲፖስቱ ነበረ። አመል አስሊያው ማለት አመል እናስተካክል ነው የመጣ ነው። አመል የፈለጉትን ነገር የመጣ ነው ማስተካከል ያለበት እኔ በራሴ የኛ ልጆች ማለት ነው የፈለጉትን ይበሉ። እነሱ ስለወሩ አይደለም ልጆቹ እየሰሩ ነው። ሳ እናንተ መልሳችሁ እኛ እኮ በእኛ ቤት የረገጠም የለም ምንም አላረግንም። በቃ እኛ ሲጀምር መልስ አንሰጥም። በቃ እኛ እሷን የምንወደው እንዲሰራልን ነው የምፈልገው። ወሬ ያለበት ቤት ማትግቡ። የኛ ልጆች ጨርሻለሁ፣ ወዳችኋለሁ ባይ አንድ ሰው እንዳዘቀዝቁ የእኛ ቤተሰብ የሆናችሁ ግምጃን የምትወዷት አንድ ሰው ሲጀመር እስካሁን እኮ ማንም የዘቀዘቀ የለም። የኛ ልጆች 100 ፎሎወርስ ይዘው የእሷን ፎቶ ለጥፈው ነው እንኳን ሀይሚን መርገቀቱ አይደለም ግምጃዬን የራሷን ፎቶ አድርገው እየረገጧል ነው። ስለዚህ የመጣችሁ እሷን እንትን አትበሉ። እንትን ካላችሁ የዛን የረገጡትን ወዳችኋለሁ። የኛ ልጆች ወራጅ አጀንዳ ባይ እንደፈለጉ ራሷ ፈቅዳለች። የፈለጉትን ያክል ያወሩ፣ እሷ ስራ ነው የምትሰራው። አውርተው ይቀራሉ። ለምን ተደበለቀች ምናምን ለሚሉት ደግሞ እነሱ አይደለም እነሱ ባዘዙት በእነሱ ቅንጭላት አይደለም እነዚያ ሰዎች የሚመሩት። ስለዚህ አውርተው ይቀራሉ እንጂ ምንም አያመጡም። እረፉ እናንተ መልስ እንዲያሰጡ እንደፈለጉ ይርገጡ። የኛ ልጆች በቃ የፈለጋችሁትን አድርጉ። ከዚህ በኋላ እኛም መልስ አንሰጥም። ሲጀመር ማንም ላክለት የሚባለው ሰው ማን ነው? ቆርጠህ ላክለት የሚባል ግምጃ ፋሚሊ ነው እንዴ? አረ ሶሪ ከርድር ነኝ ቆንጆ። የኛ ፋሚሊ አይደለም። ሄደሽ አናውቀውም ማለት ነው። ፋሚሊያችን አይደለም። ሪከርድ ያደርጋል፣ ይፖስታል። እሱ ግን እኮ ታዲያ እሱ ቆርጠህ ላክለት የሚል እኮ ሀይሚ ሞታለች ብሎ ፖስቷል እየተባለ አደኛ ምን እናድርግ? ያገባል ሪከርድ ላይ ነው። ሪከርድ ነው እንጂ የእናንተ ፋሚሊ የግምጃ ፋሚሊ አይደለም። እኛ ፋሚሊ ብዙ ቀን ሲፖስት ነበረ። በቃሽ እና ጨርሻለሁ። ባይሽ ብስኩቷን የተባለች ብስኩቷ ባትገኝ በተቻላችሁ አቅም ብስኩቷን አስተካክሉ። አለቀ በቃ። ሰላም ነው መፍጠር በቃ ይስሩ እነሱ። እኛ እኮ አያገባንም። እኛ እኮ ጥግ ላይ ነን። እነሱ እየሰሩ ነው ያሉ ስራቸውን እንዴ። እኛ እንባላለን። የሚገርመኝ ነገር ማለት አሁን የሰው ልጅ እኮ ቢያንስ እስበሱ እንኳን ተጣልተው ኑሮ እንኳን መቼም ለአንዱ አግዞ ለአንዱ ይባላል። እነዚህ ልጆች በሰላም እየኖሩ በሰላም እየተዋደዱ እያየናቸው እኔ በጣም የሚገርመኝ ነገር ምን አይነት ጭንቅላት ቢኖረው ነው ግን ሰው በሰው ህይወት ገብቶ እንደዚህ ያክል የሚያቦካውና እንደዚህ የሰው ልጅ ለመጣል ጉጉት ቢስሚላ። እና ለማንኛውም እወዳችኋለሁ። በጣም ምርጥ ልጆች አላችሁ። ደግሞ ከዚሁ አብዛኞቻችሁ በጣም ጥሩ ልጆች ናቸው። እናመሰግናለን። በቃ እንግዲህ የፈለገ የሚስተካከል ነገር አስተካክሉ። መነካካት አንፈልግም በሰላማዊ መንገድ። እሷም ደግሞ ሰርታ አገሯ ላይ ቁጭ ብላ ከእነሱ ጋር አድጋ እነሱ ደግሞ አሳድገዋት እንድናከብራቸው ብቻ ነው የምንፈልገው። እና ክበሩልን ስላስተናገዳችሁ። እኛ እናንተ ጋር መጣን እንጂ እነሱ እኛ ጋር መጡ። ውረዱ ያዳኞቹ ፋሚሊ የምትሉ ልጆች አላችሁ። እንደዚህ አይነት ሰዎች ናችሁ እያቀሳሰራችሁ ነገርን እንደ እሳት እያቀጣጠላችሁ የምታስኬዱ እና እኛ ምንም አይነት ኔጌቲቭ የሆነ ቆይ ሳትወጡ በፊት 320 ሰው አላችሁ። ሳታያተውረን ፎሎ አድርጓት። በዚህ አጋጣሚ ያዳነች ፋሚሊ ፎሎ
አርጓት። ከዛ አሁን አውሪ ጨርሽ። እውነት የፎሎ ቻሌንጅ ተሰጥቷለች። ፎሎ አርጓት። 300 ሰዎች አላችሁ። ፎሎ አርጓት። የፎሎ ቻሌንጅ ተሰጥቷት ነው። ፎሎ አርጓት። ለማንኛውም ሴት ልጅ ላይ ሴት ልጅ አትነሳ ያርጉሻል። ሴት ልጅ እስካልማትነሳ ድረስ ሲል ይደገፋል እንጂ አይገፈተርም። ደግሞ እንትን አይባልም። የምር እኔ ተስና በጣም ተናድጃለሁ። ገዝት ሰርተው እንደዛ ሲቀጠቅጧት ማለት ነው። ግምጃዬ ከማንም ጋር ጸብ ይላት ማንም ጋር ደርስም እያያችኋት ነው። ግን በቃ የሆነ ስሙ መራራ የሆነ ሰው የለም እና እኛም እንወዳችኋለን። ጨረቃ ፋሚሊዎች 200-300 ፎሎወርስ ይዘው የሚረግጧት እንኳን ሌላ ሰው ለማነካካት ለማጣላት እንጂ ራሷን የራሷን ፎቶ አድርገው ይረግጧታል። ግምጃዬን የሰው ልጅ ደግሞ ስለረገጠ እስኪ ቆይ ትናንትና እንደዛ ሲያረጉ አሉ። ምን ይጠቀማሉ? ፎቶዋን እንጂ ቢረግጡት ምንም አይነኳት። በአካል ቢያገኟት ጫፏን አይነኳትም ነበረ። እኛም ብናገኛቸው በአካል ፎቶ ነው ይዘቅዝቁ፣ ያበላሹ፣ የፈለጉትን ነገር ያድርጉ እና እንወዳቸዋለን። ወዶችዬ አብዛኞቻችሁ ጥሩ ልጆች ናችሁ እና እንወዳቸዋለን፣ እናከብራችኋለን። በቃ ሁለቱንም እንወዳቸዋለን። እህቶቻችን ሀይሚም ግምጁም እና በዛ በጣም እናመሰግናለን። እናንተ እንደዚህ ብዙ እየለፋችሁ ነው ለማስታረቅ ምናምን ብዙ አይቻለሁ። ሼር አርግል። እሺ ሼር አርጉልኛ እና ብዙ ቦታ ላይ የባል ኮሜንት ገብታችሁ ምናምን እናንተ አሁን ሄዳችሁ እናንተ ፋሚሊ ውስጥ አለች ልጅ ሳማንስካ አይነቶችን ያዛለን። ፎሎ አርጓ ሳታያት ታውራ ትመቸናለች። ንግግሯ ደስ ይላል። አስታራቂ ናት። እንወዳታለን የምትሉ የምትመቻችሁ በሙሉ ፎሎ አርጓት። ቁም ነገር ፎሎ አርጓት። ሁሉም ቦታ እየገባ አስታራቂ ናት። ንግግሯን ሁሉም ሰው ነው የሚወደው። ስለዚህ ፎሎ አርጓት እና እሷም ተጠቀም ንግግሯንም ተጠቀም። ሳታያት ታውራ ማለት ነው። ሳታያት ታውራ ትናንትና ራሱ ጌም ስትጫወት ራሱ ምን እያሉ በሌላ ሰው ቤት ሂደው እንኳን ሌላ ጠላት እንዳላት ታውቃላችሁ። እያባሉን ያሉት እነሱ እንጂ ከኛ ልጆች ወላ አንድም የሚነካት የለም። ሀይሚን ማለት ነው። እንኳን አብረው መጥተው አብረውን ባይመጡ ሀይሚን ማንም አይነካት። ስለዚህ አዴብ አስገዟቸው። የእናንተንም የእኛም የሚናገር የለም። እንትን ካሉ ለራሷ ለግምጃ እንናገራለን። ከሷ ልጆች የሚናካካለን የምንወዳቸዋለን። ቪዲዮ ዘዝቀው ካየሽ ላመለና ለብስንት ነው ማለት ለንጓ ሸራ አድርግላቸው፣ ለሁለቱ ማለት ነው። ለጥሩምቤ ሸራ አድርግላቸው። እዚህ ደግሞ አንድ ነገር የማን ፎቶ ተዘቀዘቁ፣ እኛም ደግሞ ለአንድ ሰው ሸር እናደርግ እንጂ እነሱን ተከትለን እኛን ፎቶ አንዘቀዝቅ። ትክክለኛ አዳኞች ከሆን ማለት ነው። አመላ ያስሚል ላይ ትክክለኛ አዳኞች ከሆን ለእነሱ አንልክ፣ እነሱን አንዘቀዝቅም። መናገር ካለብን እንደሆነ ገስት ከፍተን መናገር ካልሆነ የእኛ አዳኞች እና መላን በአንድ አማለ ብትነካ። ያስሚን እ አንድ ነገር ልንገርሽ እና ልወርድ ነው ውዴ። ምልልሽ ነበረ አሁን ቅድም እንዳልሽው ማለት ነው። ከእናንተ ፋሚሊ ከኛ ከጨረቃ ፋሚሊ ግምዣ ተዘቅዝቃ ወይንም ትረግጧት ያለ ምክንያት ካያችሁ ሳታያት ታውራ ሸር አድርጉላት። ቤቷን ከፍታ መናገር ያለባትን ትናገራለች። የትም መሄድ አትችልም። ራሷ ቤት መጥተው ሊያዳምጧት እና እንትሉላት ይችላሉ። እኛም ደግሞ በተመሳሳይ እንደዛው ለሚቀርቡሽ ሰው ለሚመቹሽ ሰው ሸር አድርጊ። ሁሏም ቤቷን ከፍታ ትሄድባታለች። ችግር የለውም። ላይክ እናንተ አሁን ከግምዣ ፋሚሊ ለጥሩምቤ ነው እንዳልሽው ነው አይደለ? በእርግጥ የጨረቃ ፋሚሊ ብዙ ሰው አለ። ግን እኛ ደግሞ ሳታያት ታውራ ደግሞ ሸር ብታረግላት ተሳርባ ወይንም ሳይሆን ቤቷን ከፍታ አምጥታ በንግግር የምትፈታ ልጅ ናት እና ይህ በዚህ ደግሞ ሁሉም የሚያውቅ ስለሆነ ሸር ማድረግ ትችያለሽ። እናመሰግናለን ስላስገባሽን ያስምንዬ። ችግሩም ስለተፈታ እንወድሻለን። ሁላችሁም እንወዳችኋለን። ኑሩልን ወደፊት። ማንንም አትስሙ። እኛም እንደዛው የጨረቃ ፋሚሊ አዳኞቹም ተያይዘን ወደፊት መስማት ካለባቸው ይስሙ፣ መስማት ከሌለባቸው መብታቸው ነው። እኛ የገባነው ችግሩን ለመፍታት ነው። ከዛ ውጭ ሌላ ነገር አይደለም። እንወዳችኋለን። ባላችሁበት ሰላማችሁ ይብዛ። ያስሚንዬ ባይ። ሁላችሁም ባይ። ያስሚንዬ ከልብ አመሰግናለሁ ስላስገባሽ። ክበሪልኝ። በጣም ነው የማመሰግነው። ሁለት ደግሞ የግምጃዬ ፋሚሊ ሆኖ ተሳደበ ማለት ግምጃዬን ወከለ ማለት አይደለም። የሀይሚና የብሩኬ ደጋፊ ተሳደበ ማለት ሀይሚና ብሩኬን ደጋፊ አይደለም።
ምክንያቱም እነሱ ራሳቸውን ችለው ስራ የሚሰሩ ናቸው፣ ቆሞ የሚሄዱ ናቸው። ምንችል ከሆነ እኔ ያስሚንን ከረገጥኩ ያስሚን ነይና አንቺ እኔን ረጋጭ እንጂ ብሩክና ሀይሚ ምን አገባቸው? እኔና አንቺ መሀል ብሩክና ሀይሚ አያገባቸው። እኔና አንቺ ከተነካካን እኔና አንቺ ብቻ ነን መረጋገጥ የምንችለው እንጂ እነሱን የሚወክል ነገር የለም። እና የግምጃዬ ደጋፊ የሆነ የተሳደበ ግምጃዬን አይወክልም። የሀይሚና ብሩኬ የደጋፊ የሆነ ከተሳደበ ብሩኬን እና ሀይሚን አይወክልም በጭራሽ። እንደዚህ ብላችሁ ራሳችሁን እንዳታሳምኑ። እኛ የምናሳምን ሰዎች አይደለንም። የበታችነት ስሜት የተሰማው ሰው ከመሳደብ ወደኋላ አይልም። አቶ ምንድነው ለምኖ ያጣ ሰው ተሳድቦ ነው የሚሄደው። ሌላ ምንም ያደርገው ነገር ስለሌለ ማግኘት ስለማይችል ማለት ነው። ለዛ መልስም መስጠት አይገባችሁ። በጣም ነው የምናከብራችሁ፣ በጣም እንወዳችኋለን። በተቻላችሁ አቅም ሰርታ እንድትለወጥ እህታችሁን ገፋ አድርጓት። እንወዳችኋለን። እናመሰግናለን። እናትኛው እንወድሻለን። ክበር የለን እንዳንቺ ያለውን ያብዛለን እና እንደዛ ነው ቆንጆ። እናመሰግናለን። እሺ ሁላችሁም አንድ ጊዜ ማለት ነው ሚዩት አድርጉና አንድ ነገር ልንገራችሁ ማለት ነው። አንድ ሰው የትናንትናም ተናግረናል፣ ቤቲም ተናግራለች፣ ዛሬም የምንናገረው ነገር ግን ሁልጊዜ እኛንም እስኪ ተናጋሪ አታድርጉት። የሆነ ሰው ሲረገጥ እየመጣችሁ አታውሩ። በቃ ለምንድን ነው? እሷ እኮ ስለረገጧት ፎቶ ስለተረገጠ ምንም የሚቀየር ነገር የለም። ከታች ደግሞ አመፀኛዋ ደግሞ አንቺ አይደለም ምርጫውን ሄደሽ ለራሷ ንገሪያት ከፈለግሽ። መብታቸው ነው። እነሱ የስራ ሰው ናቸው። በቃ ከፈለጉት ሰው ጋር መስራት መብት አላቸው። እኛ በእነሱ አንገባም። እኛ ምንድን ነው የምናደርገው? እነሱን ማበረታታት፣ በቻልነው መጠን ከጎናቸው መሆን እንጂ ምንም ነገር ማድረግ አንችልም። አሁን እኮ በቃ እነሱን እኮ ብዙ ሰዎች የምታዋቸው እንደ ሪሞት ነው የምትጠቀሟቸው። እኛ አይደለም እኮ የምንቀያየራቸው እና እንድንሳደብ ማታደርጉ። እኛ ምንም ነገር ብትሉ ብዙ ነገር አልፋ የመጣች ልጅ ናት። ዛሬም ነገም ግምጃ ናት። ትናንትናም ተናግረዋል። ገስት ከፍታችሁን ብዙ ልጆች አይቻለሁ። የእኛ ልጆች ደግሞ ማለት ነው ይህን ፕሮፋይል ስላደረጉ አዳኞቹ ናቸው አትበሉ። ፎሎወራቸውን እዩ። 20-30 ያልሞላ ልጆች ናቸው የሚራገጡት። ልንገራችሁ ማለት ነው። እኔ ብዙ ትናንትና በጣም ብዙ ቪዲዮዎችን አይቻለሁ። ፎሎወር እዩ። ሲቀጥል ደግሞ ከእሷ ቤት ብትመጡ መጠው የማያመሹት ሁሉ ናቸው የሚራገጡት። ምክንያቱም ፎሎ መገኛ ስለሆነ ማለት ነው። ይፈምሱባት እንጂ ምንም ነገር አይደለም። እና ዝም ብላችሁ ያገኛችሁትን አታውሩ። ሰውም አትራገጡ። የተራገጠታለ ዝም በሉ በቃ። ሲጀምር ይቦለካል ተብሏል። እሷ አንድ ጊዜ አይደለም 1000 ጊዜ ተናግራለች። 10 ሰው ቢወዳት 20 ሰው ቢጠላት ምንም አይመስላትም። 10,000 ሰው ቢጠላት እኛ 100 ሺዎቹ እንወዳታለን። ማንም ማለት ነው ከሞት ብሎ ነው የምንወዳት ከራሳችን በላይ እና በተረፈ ባትግማሙ ደስ ይለናል። በቃ ምንም ነገር እንትን የሚባል ነገር የለም። እና ዝም ብላችሁ እየመጣችሁ ነገርም አታመላልሱ። በቃ እኛ እኮ እያየነው ነው እኮ እየተውነው ነው። ምክንያቱም እሷ እናታችን አደራ ብላለች። ሰው አትራገጡ። በቃ እኔ መከተል የምትፈልጉ ያን ሰው ዝቅ አድርጋችሁ ሳይሆን እኔ ጋር ስለሆናችሁ ብቻ ያን ሰው ንቃችሁ በመተው ብቻ ነው ሰውን እንድትወልኝ እንጂ የምፈልገው ረግጣችሁ እኔ እንድትወዱኝ አልፈልግም ብላ ደጋግማ ተናግራለች። ስለዚህ ለምንድን ነው እየመጣችሁ እንትን የምትሉት? በቃ አትናገሩ፣ እኛ እናየዋለን። ይርገጧት ታዲያ ችግር የለውም። እሷ እኮ ይርገጡ ብላለች። ንቧም ቅድም ተናግራለች። በቃ እኛ ሲጀምር እኛ ቪዲዮ እኔ ላምጣ ብል ማለት ነው በጣም ብዙ ነገሮችን አመጣለሁ። ነገር ግን በቃ እችን እንትናን ቆይ አቤት ሪልዲዘ ወይ ቦልኪያስ ምን አይነት ማራባላ ቦልኪያ ተቦይ ጀማረባናት በየቦታው ትልከሰከሰ ይሰጣሉ። ምን አይነት ማራባላ